አላ መጥፎ ስሜት እየተሰማኝ ነው። ልቦ ለምንድን ነው ግን እኔ እንደ ጫት መጀመር ፈልጌ አይደለም የጀመርኩት ይሁን በቃ ማያን ስሜቶች እየተሰማኝ ነው። ካሁን በኋላ ሁሌም ስራ ሳልሰራ እመጣለሁ። ጫቱና ምንጅ እመጣለሁ። በቃ እዚሁ አብረን እንመረቅናለን። አብረን ከሀገር ውጭ ያሉ እህቶቻችን በሰላም ስራቸውን ሰርተው ወደ ሀገራቸው ይግቡልን። ለሆንት ስሜት ውስጥ ሆኜ ብዙም ታበረታቱ እህቶች አላችሁ በውስጥ በኩል ከሀገር ውጭ ያላኒ ደህና ነኝ። ቤተሰብ ማብይም ሁሉም ሰላም ናቸው። ሁሉም ደህና ናቸው። ስለጠፋሁን ካሁን በኋላ ባለው እንዳለ እርዳታ እንዳለ አገዛ ባሪፍ ነገር እንመጣለን። ቪው በጣም ተስፋ እንድቆርጥ እያደረገኝ ነው። እንደዛ ነገሮች ደግሞ ያው ጌታዬ ምርቃናው በምርቃና አሰላሙ አለይኩም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ጋር ሁሉ ሰላም ነው። ቤተሰብ እናንተ ጋር ስራ አሪፍ ነው ወይ? የበረታችሁ ነው ወይ? እኛ ጋር ሁሉ ሰላም ነው። በዚህ ሳምንት በዚህ ሰዓት ትንሽ ተጠፋፍተናል። ያው አንዳንድ ነገሮች እያስተካከልን ነበር። ለዛ ነው ቤተሰብ እና እንዴት ናችሁ? ዛሬ ቤተሰብ በአዲስ ነገር ነው ከች ያልኩት። አዳሪ እዚህ አልነበረም፣ ያኛው ቤት ነበርኩኝ። እዛ አድሬ ትንሽ አብዬ በሰሞን እንደደበረኝ አይታለችና እየደበረኝ እዚህ እየመጣሁ እየተኛውም ስለነበር ትንሽ አብዬም እንደደበረኝ አውቃለችና ለምን አብዬን ዛሬ ሞቅ ያለ ነገር በጨዋታም ሆኖ ይሆናል አይደል እሷን በማስደሰት መልክ አድርጌ ለምን ዛሬ ፕራንክ ነገር አላረግም ብያለሁ። እዚህ ጋር እንደምታዩት ምርቃና ዛሬ እንመረቅናለን። በጋራ ነው የምንመረቅነው ቤተሰብ፣ ግን ብቻዬን አይደለም ከእናንተ ጋር ነው። ያው አንዳንድ ነገሮች አሉ። ያ ነገሮች ደግሞ ችግር የለውም በሰፊው እናወራበታለን። ይሄን ይኸው ተመልከቱ ጫት እና ዛሬ እንመረቅናለን፣ ፏ እንላለን። አዎ ለብዙ ነገርም ዱዓ እናደርጋለን። ለሀገራችንም ለኛ ለራስ ዱዓ እናደርጋለን። ራስ በራሳችን ዱዓ እናደርጋለንና ይሄን ምን አደርጋለሁ መሰላችሁ ቤተሰብ? ይሄን ያያዝኩት እዚህ ጋር ጎመን አለ። ጎመን የናፈቀው ሰው ይኖራል። ጎመን የናፈቀው ሰው የለም ይኖራልና ተመልከቱት። ጎመን አለ። እቺ ጎመን ጫፍ ላይ ማለት ነው እንቀነጥሳታለን። ከዛ ሆዴም ቢያመኝ በእናንተ ነው ቤተሰብ፣ በእናንተ ነው ሆዴ ቢያመኝ አንተ ላጉርስ ጎመንም ከኔ ጋር ብላ ካሜራማን እንደዚህ ምክንያቱም ጫት እንደሆነ እንዲያሳውቅ አብዬ በዚህ መንገድ አጠበቀኝ። መቼም አጠበቀኝ ግን እሺ ሉባባም ትኖራለች። እቺ ጫጋባ ካሜራው በቃ አሁን ሄደን እንደምን እንሄዳለን። ከዛ ውጪ እናወጣለን። ሁሉም ነገር ውጪ ነው የምናደርገው። ውጪ እናውቃለን፣ ፏ እንላለን እና ቤተሰብ ተከታተሉ። እዛ ብናወራሻ ምርቃና አብዬም ሉባባም ውጪ ላይ ናቸው። ጌታዬ መንገዳችንን አሳካልን፣ በራችን ከፈት አድርግልን። ቤተሰብ እንዳይደብራችሁ ተባበሉ። ልቦ አብዬ ሰላም አለይኩም። ሰላም አለይኩም። እንዴት ነሽ እህት አለም? ደህና አደርስ ነው። ምን ችግር ልቦ ምን ችግር? በቃ መርቀን እያልን ነው ዛሬ ቀኑን በማስመልከት ፏ እያልን ነው። እና እንዴት ነሽ? ሁሉ ሰላም ነው? ስራ አሪፍ ነው? ይኸው ዛሬ ፏ እያልን ነው። እዚህ ጋር እቃውን ታወጪልኛለሽ። ጫት እንድቅም ትፈልጊያለሽ? አልፈልግም። እንድቅም አትፈልጊም? ያራቅ ወላሂ በይ ልቦ አብዬ አልናፈቁሽም? ሰላም አትይኝም? እሺ ነይ ልቦ ግቢና ማለት ነው ቡና አፊ። እሺ ቡና አፊ ሞቅ አድርጊው ቤቱን። ግቢ ሉባባ መጀመሪያ አትቃም ብላኝ ነበር፣ ግን ተስፋ ቆረጠች መሰለኝ። እሺ አለች። ቆይ ቤተሰብ እዚህ ጋር አብዬን አሁን ፏና ነው
እንዳይደብራችሁ ፏ በሉልኝ። አይ ጌታ ጎመን ሆዴ ሊያሳምም ጥፍ እናደርጋለን። አብዬ ግን ትረብሽዋለች። ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ ጌታዬ በዚህ ሰሞንም ጠፋ ብለናል። አብዬ ትቀውጠዋለች። አብዬ ትንሽ እስኪ አጥበል። ያ አላህ ያ አላህ ያ አላህ ያ አላህ ጌታዬ ዱዓ እናድርግ። በራችን ክፈትልን ጌታዬ ብዙ ነገር ተይዞብናል። ከፈት አድርገልን ያ አላህ ያ አላህ ያ አላህ ያ አላህ ጎመኑ የቱ ጋር ነው ያለው? ጎመኑ እንትን አብዬ መጣራው እንደምታረው ጌታዬ በራችን ክፈት ልቦ እስቲ እጣን እንትን ጭስ ምናምን ነገር እዚህ ጋር ይውጣ። ያ አላህ ጌታዬ አብዬ ቡና ፊስቲ ጌታዬ አብዬ ነይ እስኪ አንዴ አብዬ አቦ እስኪ ቡናውን ፈላፈላ አድርጊ። በራችን ክፈትልን በይው። ለምንድን ነው ስጋጃው የምታወጣው እያለችኝ ነው አብዬ። ጌታዬ በራችን ክፈትልን። ሁሉ ነገር ተይዞብናል፣ ቪዩ ተይዞብናል ጌታዬ። ቪዩ የለም ለመስራት ራሱ ሞራን የሚያመጣልን አንደኛው ቪዩ ነው። ቪዩ የለም ቤተሰብ። እይታ በጣም ወርዷል። እይታ እንዲቀሳቀስልን ደግሞ የእናንተ ገዛ ያስፈልግናል ጌታዬ። የቤተሰባችንም ልብ አቃ ነው፣ የእናንተም ልብ ያቃናል። አብዬ ነይ እስኪ ነይ እስኪ ድቦ ኧረ ነይ እስኪ ዱዓዋ ያምልጥሽ። ነይ ዱዓዋ ያምልጥሽ ጌታዬ። እሺ ጠጋ በል አይኔ እርፎ ጠጋ በል ጌታዬ። በራችን ክፈን። በጎመን ነው ፈታ እያልን ያለ ነው ጌታዬ። አንተ ሁሉም ታውቃለህ። አይ ቤተሰብ ትንሽ መርቀን እያልኩ ነው መሰለኝ። ቤተሰብ እንዴት ነው? ያው ቪውም አሁን ብዙም እንትን እያለኝ ያለው ቪውም አለ። ቪው በጣም ተስፋ እንድቆርጥ እያደረገኝ ነው። እንደዛ ነገሮች ደግሞ ያው ጌታዬ ምርቃናውን በምርቃና መልክ ያስተካክልን። ሌላ ምንም አንልም ጌታዬ። ያ አላህ አሚን በሉ አብዬ። ኧረ ጭስ ወጣ ነይ እስኪ ነይ አንዴ። እሺ ነይ አንዴ ነይ አብዬ ነይ አንዴ ነይ እዚህ ጋር አቦ ነይ እዚህ ጋር አላህ ያ አላህ ጌታዬ። አብዬም መታ ትቀመጥ። አብዬም መታሽ ተቀመጪ። ነይ ምርቃናው እየሰራ ነው። አብዬ ቡና ፈላፈላ አድርጊ። ልቦ ነይ እስኪ ያ አላህ ነይ አጠገቤ ቁጭ በይ። ያ አላህ ጌታዬ ቤተሰብ በዚህ አጋጣሚ ምን ልበላችሁ፣ በዚህ ሰሞን በጣም እንደነገርኳችሁ በጣም ጠፍተናል። ትንሽ ያው እንደነገርኳችሁ አንዳንድ ነገሮች እያስተካከልን ነበር። አሁን ካሁን በኋላ ባለው እንዳለ እርዳታ እንዳለ አገዛ ባሪፍ ነገር እንመጣለን ብለን እናስባለን። ያው አላህ ከኛ ጋር ነው። በጣም ይቅርታ በጣም የተጨነቃችሁ ነበራችሁ፣ በውስጥ እያወራችሁ ነበር። እኔን ለማግኘት በጣም እንትን እያላችሁ የነበሩ ሰዎች አላችሁ። እኔ ደህና ነኝ። ቤተሰብም አብይም ሁሉም ሰላም ናቸው፣ ሁሉም ደህና ናቸው። ስለጠፋ በጣም ይቅርታ። ካሁን በኋላ ባለው ባሪ ቪዲዮ ጠብቁን፣ እንመጣለን። በጣም ነው የማመሰግነው፣ በጣም ከሚባለው በላይ በጣም አመሰግናለሁ ቤተሰብ አጠገቤ ስላላችሁ ጎን በቃ አላ የሆነ መጥፎ እንትን ስሜት ውስጥ ሆኜ ብዙም ታበረታቱ እህቶች አላችሁ፣ በውስጥ በኩል ከሀገር ውጭ ያላችሁ እህቶች ከልብ በጣም ነው የማመሰግነው። ቃላት የለኝም፣ እናንተ የሚገልጽበት ቃላት የለኝም።
ያው በምርቃና ሙዶኛ አይደለም እንደዚህ ማወራው ገና አልመረቀንም። ትንሽ ጎመን ነው ጠቅጠቅ ምን አደረገው። አብዬ አቦ ኧረ እኔ ልጅሽ እያበደልሽ ነው ነይ። ያ አላህ 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 ይታይ ከሀገር ውጭ ያሉ እህቶቻችን በሰላም ስራቸውን ሰርተው ወደ ሀገራቸው ይግቡልን። ሌላ ምንም አንልም። በዱዓ ምን ጠብቃችሁ በዚህ ነው። በቃ ስራቸውን ሰርተው በሰላም ወደ ሀገራቸው ወደ ኢትዮጵያ ይግቡልን። ሀገራችን ኢትዮጵያ ሰላም ይሁንልን፣ ሰላም ይሁንልን። ሌላ ምንም አንልም። በቃ ጌታዬ በራችን ከፈት አድርግልን፣ የኛንም በር ከፈት አድርግ፣ የብዙዎች በር ከፈት አድርግልን። የታመሙት ከህመማቸው እንትን ይበሉ ይነሱ። ምርቃና ሙድ ነው እንደዚህ ነው እና አቦ ያላ እኔ የት ይደርሳል የተባልኩ ልጅ አብዬ ነይ ነይ አቦ ነይስ ና አንዴ ና ወክሳና ማና ኧረ ቤተሰብ አሁንማ ሳቁኝ። ጎመን ከተል አምጣው ጎመኑ በኪስ አላለችኝ። እሱን እየቃምኩት እኮ አይደለም አብዬ ጫት ነው ታውቃለች። አብዬ ጫት እንደማልቀም ግን ትንሽ እንትን እንድትብዬ ነበር። አብዬም ታውቃለች የሆነ በቃ ዝም ብላኛለች እንደማቅም ስለምታውቀው በቤቴም እንደዚህ ነገር አላስብም። ግን ያው አብዬ ፏ ያረጋታል ትንሽም ስለጠፋን ማምጫ እንትን በየ ስላሰብኩት ነው። እንደዛ ነው ቤተሰብ እና በቃ ይሄ ነገሮች አሉ። ጌታዬ ግን ቤተሰብ በቃ 50 ሺህ ልንገባ ትንሽ ነው የቀረው። ትንሽ ቢያንስ ስንት 49 ሺህ ገብተናል። ግን 50 ሺህ ነይ እስቲ ልቦ ነይ እዚህ ጋር ቆይ በኋላ እናገር ነይ እዚህ ጋር ጎዳይ እህቴ ልቦዬ እንዴት ነሽልኝ? ሁሉ ሰላም ነው? ዛሬ በቃ አላህ ሁሉም ነገር ያስተካክልን ብለን መርቀን እያልን ነው። ቁርስ በልተሻል? ገና ልበይ ነው። አልበላሽም? አሁን የተነሳሽው ቆይቷል ግን አልበላሽም። እሺ አሁን ይኸውልሽ ምን እናደርጋለን መሰለሽ? በተሻለሽ አቅም አንቺ ምን ታደርጊልኛለሽ? ከአሁን በኋላ ሁሌም ስራ ሳልሰራ እመጣለሁ። ጫቱና ምንጅ እመጣለሁ። በቃ እዚሁ አብረን እንመረቅናለን፣ አብረን እንትናለን። ብር ደግሞ አንቺ ሰጭኛለሽ። በቃ የምገዛበት ሁሌም ብር አንቺ ሰጭኛለሽ። ፏምልበት አሁንም ብሰጭኝ ደስ ይለኛል። አብዬ ነይስ አንዴ ነይስ አብዬ አብዬ ተናዳብኛለች። ቤተሰብ ልቦ እስቲ አሁን ብር ስጭኝ፣ ለውዝ ምገዛበት ስኳር ምገዛበት ብር ስጭኝ። ፏ ልበልበት እስቲ ያ አላህ አይገዳ ልቦባ አታሳፍረኝም፣ ትሰጠኛለች አታሳፍረኝም። እስቲ ልቦ ጫት መግዣ እዚህ ጋር የዱአ ጣይ አንቺ ልቦ አሁን የለኝም አይደለም ይኖርሻል። እንዴት አይኖርሽም ልቦባ? ያ አላህ ልቦባን ብር እንድትሰጥ አድርጋት። አንድ መኪና በስሟ ይምጣ። ምንድነው መፈልግ? ምን ይደረግልሽ ልቦ? መኪና አብዬ እስኪ ቡና አምጪ፣ እዚህ አምጪ ቡና እዚህ ነው የሚሰራው። ጫቱ ላይ ነው ኡናሺ ልቦ መኪና ይምጣ። በዱዓ ነው ያ አላህ አሜን በይ። ያ አላህ መኪና አምጣልን፣ መኪና አምጣልን። ለአብዬ መኪና፣ ለልቦ መኪና፣ ለኔ ምን ይምጣ? መኪናችን አምጣልን። ልባባንም ደስታ በደስታ አድርግልኝ። እኔ ባልኖር ራሱ ፈጣሪ ይጠብቅልኝ። ልቦ እኔ አሁን የለም ከአሁን በኋላ ልቦ መኖር የሆነ አላ መጥፎ ስሜት እየተሰማኝ ነው ልቦ። ለምንድን ነው ግን እኔ እንደ ጫት መጀመር ፈልጌ አይደለም የጀመርኩት። የሆነ በቃ የማይሆን ስሜቶች እየተሰማኝ ነው ልቦ። መቃም ፈልጌ እኮ አይደለም ምቅመው። እኔ ከዚህ በፊት ስቅም አይተሽ እንዳውቂያለሽ? አትቀሆን እኔ ስቅም አይተሽኝ አታውቂም? እዚህ መጥቼ ቀም ያውቃለሁ
አታውቂም አይደል? በቃ ነገሮች ተደራረቡብኝ፣ ነገሮች አስጨነቁኝ፣ አንዳንድ ነገሮች አስጨነቁኝ። ያ ነገሮች ሲያስጨንቁኝ ቀጥታ በቃ ወደዚህ እንትን ገባሁ። ያ በቃ አይምሮዬን ያፍታታልኛል ምናምን ነገር እያሰብኩት ያ አላህ በቃ በራችን ክፈትልኝ ጌታዬ። አቦጫት ምንድን ነው የሚመስለው? አንቺ አይኑ ራሱ አያምርም ያምራል። ልቦ ያ አላህ አብዬ ኧረ ነይስ አብዬ ሳትበላ አትቃም እያለችኝ ነው። ልቦ ለቤተሰብ ምን ትያቸዋለሽ መሰለሽ? ሰላም በያቸው። ሰላም አያልሻቸውማ? ሰላም በያቸው። ሰላም ያ አላህ ሌላ ምንም አንልም። ያ አላህ ልቦ ሌላ ምን ይደረግልሽ? እየመረቀንኩ ነው መሰለኝ። ምን ይደረግ ሌላ ለአሁን የሚሆን በቃ የፈለግሽው ነገር ላስደርግልሽ። በቃ ሁሉም ነገር እናስተካክለዋለን። እሺ ሁሉም ነገር በዱዓ እናደርገዋለን። ልቦ ምን ይፈልግ? እሺ እዚህ ጋር ሲንታ እጣን አንቺ እሳት ምናምን ነገር ሞቅ እናደርግ። አፍጥኝ ልቦ አርጊ። ሱቅ ማለት እጣን ሱቅ አይደለም እንትን ጭስ የለም እዛ ጋር አሁን እንጨት የለም። እሱን ጭስ ሞቅ አድርገን ጭስ እናወጣለን። እሺ አፍጥኝ አብዬ አቦ ነይሲ ቤተሰብ አብዬን ይዤ አለምጣ አብዬ ያ አላህ ሳትበላም ጫት እንዳትቅም ያለችኝ። ሳትበላ ጫት እንዳትቅም አለችኝ። አብዬ እንደሚጎዳ ታውቃለች። ያው አንዱ የሱስ አካል መሆኑን ታውቃለች። ግን እንደዛ ነው ቤተሰብ እንዳትከፉብኝ እና እሱ ጋር ይሻለናል። አብዬ መታ ጭንቅላት ያማል። ነሽ ነይ መተሽ አስገብኝ። አብዬ አውቃለች አይደል? አውቃለች ካሜራማን አብዬ ነይ። ያ አላህ ቤተሰብ እስቲ ኢንሻአላህ በዚህ በቃ በዚህ 4-5 ቀን ውስጥ አዳዲስ ነገሮች እናመጣለን ብለን እናስባለን። በአዲስ ነገሮች እንመጣለን። በምርጥ ስራዎች እንመጣለን። ግን ቤተሰብ አበረታቱን። የሆነ እንትናችሁን በቃ እኔ ተስፋ እንድቆርጥ ምናምን እያደረገኝ ነው። የማይሆን እንትን ቪው ራሱ የለም ምናምን ነገር እና ያ ነገሮች ተስፋ እንድቆርጥ እያደረገኝ ነው። ያው አብዬም ሉባባም ራሴንም በቃ መርዳት የምችለው አሪፍ እይታ ኖሮት አሪፍ ነገር እንትን ሲል ነው። ገብቷችኋል? ያ አላህ እና በቃ ቤተሰብ በቻላችሁት አቅም ኮፒ ሊንክ የሚባለው ማድረጉልኝ፣ ሼር ማድረጉልኝ፣ ቤተሰብ አድርጉልኝ። ይሄን ካደረጋችሁልኝ እናመሰግናለን። ያው ቤተሰብ ምርቃና ነገር አልመጣም ወያና እንደነገርኳችሁ ቤተሰብ አብዬ ትንሽ ደብሯታል። ዋና እንትን የሆነ በቃ እንትን እንዲላት ነበር። ያው ምን ታስባለች ብዬ ነበር እንትን ያልኩት ከነ ቦታም እንትን አላለችኝ። ለዛሬ ይሄ ይመስል ነበር የዛሬ ቪዲዮአችን። በቀጣይ አሪፍ ቪዲዮ ጠብቁን። አሪፍ ቪዲዮ እንመጣለን። ያላችሁበት ቦታ ሰላማችሁ ብዝት ይበልን። እንወዳችኋለን።